ሰላም ሰላም ዩናይትዳውያን እንዴት ናችሁ? በመላው ዓለም ያላችሁ እንዲሁም በሀገር ውስጥ ሆናችሁ የምትከታተሉን የማንቸስተር ዩናይትድ ኢትዮጵያ ወዳጆች ሁሉ ሰላም ተገኝቻለሁ። እንደተለመደው ለእናንተ የሚመጥኑ ማንቸስተራዊ የሆኑ ዜናዎች፣ ዩናይትድን ብቻ የተመለከቱ ዜናዎችን ብቻ ይዘን እንደተለመደው ተገኝተናል። አዳዲስ ጉዳዮች ብዙ አሉ። በተለይ ዛሬው ዜናችን ረዘም ይላል፣ ምክንያቱም ጥሩ ጥሩ መስማት ያሉባቸው ዜናዎች ስለወጡ ነው። ለምሳሌ አንደኛው ጄጄ ገብርኤል የአንደር 80 ዓመቱ ምርጥ ተጫዋች ተብሎ ተመርጧል። የሚያስገርም ነገሮች ከፊቱ ይገኛሉ። ተጫዋቹ ያለው ብሩህ ጊዜ እጅግ በጣም አስተማማኝ ይመስላል። ይሄን ጉዳይ እናየዋለን። ከአካዳሚ ተጫዋቾቻችን ሳንወጣ እንዲሁ የሜሰን ግሪንውድን የሊግ ዋን እንዲሁ የዓመቱ ምርጥ ሽልማት ፕሮግራም ላይ ምን ሆነ የሚለውን የተጫዋቹን ጉዳይ እናያለን። አዲዳስ ስለሚለቀው አራተኛ በታሪክ የመጀመሪያው አራተኛ ማሊያም እናወራችኋለን። የዩናይትድ ቀጣይ አሰልጣኝን በተመለከተ አሁን ቁርጡን ወቁት ቤተሰቦች። ትላንት ነግሬያችኋለሁ። ዛሬ ደግሞ በማምናቸው የዜና ምንጮች ተረጋግጦልኛል። ይህን ነገር ማወራበት ይሆናል። አንድ የዩናይትድ ተጫዋች ማይክል ካሪክ ስራው ይገባዋል ስጡት ብሎናል። ማይክል ካሪክ ደግሞ የዩናይትድ ቋሚ አሰልጣኝ ሲሆን መልቀቅ የሚፈልጋቸው ተጫዋቾች ዝርዝር ሁሉ ወጥቷል። ተሰሙታላችሁ። ሌላው ከዝውውር ጋር በተያያዘ ዛሬ ብዙ ዜና ነው ያስኩላችሁ። አንዱ የሌስተር ሲቲው የክንፍ ተጫዋች ጀርሚ ሞንጋ ነው። ይህን ተጫዋች በተመለከተ እንደው ነገሮች ጠንከር እያሉ የመጡ ይመስላል። ዛሬ አዲስ ነገር አለ፣ እሱን አሰማችኋለሁ። ከዛ ወደ አማካይ ክፍል የዝውውር ዜናዎች ስናልፍ ብዙ መረጃዎችን እነግራችኋለሁ። በተለይ ካርሎስ ባሌባ ከዓለም ዋንጫው በፊት ዩናይትድን እንዲቀላቀል እንቅስቃሴዎች ተጀምረዋል ተብሏል። የስካይ ስፖርት ዘገባ ነው። በነገራችሁ ላይ ማቲያስ ፈርናንዴስ እና ኤደርሰንም ስማቸው አሁን በደንብ ጠንክሮ ከዩናይትድ ጋር ተያይዞ ተነስቷል። ከዛ ውጪ ደግሞ የፌዴ ቫልቬርዴን ዜና እናያለን። ፌዴሪኮ ቫልቬርዴ ወደ ማንቸስተር ዩናይትድ ሊመጣ ነው የሚሉ ዘገባዎችን ማን አወጣው፣ እንዴት እንየው ይህን ዜና የሚለውን እና ሊያስከትላቸው የሚችላቸውን አንዳንድ ጉዳዮች እናያለን። ሞይሰስ ካሴዶ ወይስ ካርሎስ ባሌባ ለሚለው ደግሞ ኢያን ራይት የሰጠው ጥሩ የሆነ ንጽጽር አለ። ይችንም ነገር እናያታለን። ብቻ እናንተ ቪዲዮ ላይክ በማድረግ እንደተለመደው 800 ብታደርሱት ይሄን የዛሬውን ቪዲዮ ከልብ ነው የምጠይቃችሁ። ቤተሰቦቻችን ለምሰጡኝ ድጋፍ፣ ለላይኩም ለሁሉ ነገር አብራችሁኝ ስለሆናችሁ በጣም ነው ከልብ የማመሰግነው። ቤተሰቦች አብራችሁኝ ይሁን። በቅድሚያ ከጄጄ ገብርኤል ዜና እንጀምር። ጄጄ ገብርኤል የፕሪሚየር ሊግ አንደር 18 የዓመቱ ምርጥ ተጫዋች በሚል ፕሌየር ኦፍ ሲዝን ሽልማቱን ትላንት ተቀብሏል እና ይሄ ተጫዋች እንግዲህ ከሱ በእድሜ በ3 ዓመት በሚበልጡት ተጫዋቾች ጋር አብሮ ተወዳድሮ ነው ይህን ሽልማት ማግኘት የቻለው። የአንደር 80 ሽልማት መሆኑን ተከትሎ ማለት ነው። ተጫዋቹ ገና 18 ዓመት የሚሞላው ቤተሰቦች የፊታችን ኦክቶበር 2028 ነው እያልኩ ያለሁት አሁን 2026 ላይ ገና 18 ዓመት የሚሞላው ተጫዋቹ ከፊታችን የሚመጣው የኦክቶበር ወር 2028 ላይ ነው 18 ዓመት የሚሞላው ማለት ነው። ተጫዋቹ ገና በ15 ዓመቱ የ18 ዓመት እድሜ ያላቸውን በጣም ግዙፍ የሆኑ በተክለ ሰውነት የሚበልጡትን ተጫዋቾች ብዙ ጊዜ ብየዋለው። በአንዳንድ ጨዋታ እንቅስቃሴዎቹ ተጫዋቹ ያለውን ቴክኒክ ተጠቅመው እነኚህን ከፍተኛ የሆነ የተክለ ሰውነት የቁመት ብልጫ የያዙበትን ተጫዋቾች በቴክኒክ ብቃቱ በማሸነፍ የሚያስገርም ሲዝን አሳልፏል። ያስቆጠራቸው 26 ጎሎች ናቸው። በነገራችሁ ላይ በሁሉም ውድድሮች ጎልና አሲስት 26 አለው በ23 ጨዋታ ማለት ነው። የተወለደው ደግሞ በጣም በቅርቡ 2010 ላይ ነው። ይሄ ልጅ የአንደር 18 የዓመቱ ምርጥ ተጫዋች በሚል ሽልማቱን ያገኘው በሊግ ውድድር በ21 ጨዋታ 20 ጎሎችን እንዲሁ በማስቆጠር ነው እና ነገ የሚጠበቅ ጨዋታ አላቸው። በነገራችሁ ላይ ሁላቸውም የዩናይትድ ደጋፊዎች ብታዩት እመክራለሁ። በኤፍኤ ዩዝ ካፕ ፋይናል ላይ ማንቸስተር ሲቲን ይገጥማሉ እና የነገ ጨዋታቸው እንደው በነገም ዜና ላይ የማወራችሁ ይሆናል። ስለዚህ ጨዋታ ቤተሰቦቻችን አንዳንድ ነገሮችን እንላለን እንድትመለከቱት ጄጄ ገብርኤልን እጋብዛለሁ። ካስታወሳችሁ የዩናይትድ በጣም ምርጥ የሆኑ ታለንቶች የመጨረሻ ታለንቶች የተገኙት ከኤፍኤ ካፕ ፋይናል ነው። በኦልትራፎርድ በተደረገ ጨዋታ እነ ጋርናቾ እነ ኮቢ ሜኖ ለመጀመሪያ ጊዜ
ለሚዲያው የተዋወቁት ከዩናይትድ ደጋፊዎች ጋር ለመላው የእግር ኳስ ቤተሰቡ እንዲሁ ራሳቸውን ያስተዋወቁበት ውድድር ነው ኤፍኤ ካፕ ፋይናል። ነገ ደግሞ ያ ቀን ይሆናል። እነ ጋርናቾ እነ ኮቢ ሜሮ ራሳቸውን ሲያስተዋውቁ እድሜያቸው ከፍ ብሎ ነው። ጄጄ ገብርኤል ግን በ15 ዓመቱ ነገ አስደናቂ የሆነ ብቃት አሳይቶ ዩናይትድን ለኤፍኤ ካፕ ሻምፒዮንነት አብቅቶ የከተማ ተቀናቃኛቸውን ማንቸስተር ሲቲን በመርታት ራሱን በደንብ ሊያስተዋውቅ የሚችልበት እድል ነው። ኦፍኮርስ ኦልሬዲ ተጫዋቹ በደንብ ታውቋል። የሚያስገርማችሁ ነገር ግን እንደው ስለዚህ ልጅ ከዚህ በፊት ብዙ አውርተናል። አንድ ሪከርድ ለመስበር መንገድ ላይ ያለም ተጫዋች መሆኑን አትዘንጉ ቤተሰቦች። ዴቪድ ጋስኬል የተሰኘ የቀድሞ የማንቸስተር ዩናይትድ ተጫዋች የያዘው ታሪካዊ ሪከርድ አለ። ይሄ ሪከርዱ በ16 ዓመቱ ከ19 ቀናት ለዩናይትድ የመጀመሪያ ጨዋታውን በማድረግ ለ70 ዓመታት ያህል ሳይደፈር እንዲቆይ ያደረገ ሪከርድን የያዙ። እንግዲህ ከ70 ዓመት በፊት የእግር ኳሱ በአጠቃላይ በወቅቱ የነበረው ደረጃ የእግር ኳሱ ጥራት ጥያቄ ምልክት ውስጥ ወድቆ ሳለ ግን ይሄ ሰው በ16 ዓመት ከ19 ቀኑ ለዩናይትድ ሲኒየር ቡድን የመጀመሪያ ጨዋታ በማድረግ በታሪክ ስሙን አስመዝግቦ የሚገኝ ነው ማለት ነው እና ጄጄ ገብርኤል 16 ዓመት የሚሞላው ገና ኦክቶበር 6 2026 ላይ ነው የሚሆነው ማለት ነው። ይሄ ማለት ተጫዋቹ ኦገስት ወር ላይ ወይም ደግሞ የፊታችን ሴፕቴምበር ወር ላይ 2026 ላይ ለማንቸስተር ዩናይትድ በየትኛውም ውድድር በኤፍኤ ካፕ ሊሆን ይችላል፣ በካርሊን ካፕ ሊሆን ይችላል፣ ወይ በሊጉ ጨዋታዎች ላይ ማይክል ካሪክ የሚያሰልፈው ከሆነ ቀጣይ ሲዝን የዩናይትድ ዋናው ቡድን አባል ይሆናል ተብሎ ስለሚጠበቅ ማለት ነው ተጫዋቹ የዚህን ሰው ሪከርድ የሚሰብር ይሆናል ማለት ነው። ይሄን ለማድረግ በጣም በጣም ከጫፍ የደረሰ ተጫዋች ስለመሆኑ ከዚህ በፊት መነገሩ ነው እንዲሁ ታስታውሳላችሁ። በነገራችሁ ላይ ማርከስ ራሽፎርድ ከፍተኛ የሆነ ድጋፍ እየሰጠ ነው። በኤል ክላሲኮ ጨዋታ ዕለት ያችን በጣም አስደናቂ የሆነች ግሩም ጎል ካስቆጠረ በኋላ ማርከስ ራሽፎርድ በኢንስታግራም ገጹ ላይ ፖስተውን ፖስት ጄጄ ገብርኤል ኮሜንት አድርጎለታል። ሁለቱ በጣም ይደጋገፋሉ። ማርከስ ራሽፎርድ ደግሞ ቀጣይ ጉዞ ለዋናው የማንቸስተር ዩናይትድ ቡድን መጫወት ነው ሲል ኔክስት አፕ ብሎ እንዲሁ ልጁን እጅጉን ነው ያበረታታው እና ጄጄ ገብርኤል በውሉ መሰረት ልጁ ባለው ወቅታዊ ብቃት መሰረት አሁን በተለይ ደግሞ የማንቸስተር ዩናይትድ ዋናው ቡድን ውስጥ በተደጋጋሚ ልምምድ እየሰራ ያለ ተጫዋች መሆኑን ተከትሎ ቀጣይ በተለይ ማይክል ካሪክ የማንቸስተር ዩናይትድ ስኳድን ሲያስመዘግብ ለኤፍኤው ጄጄ ገብርኤል ስሙን አካቶ እንደሚያስመዘግበው እና ተጫዋቹ የዩናይትድ የዋናውን ቡድን ሲኒየር ጨዋታ እንደሚያደርግ ሪከርድ እንደሚሰብር እየተጠበቀ ይገኛል። የማንቸስተር ዩናይትድ ወርቃማው ልጅ ጄጄ ገብርኤል። የአካዳሚ ዜናዎችን በዚሁ ካነሳን ቤተሰቦች ወደ ሜሰን ግሪንውድ መረጃ ደግሞ ልለፍ። በነገራችሁ ላይ የፈረንሳይ ሊግ ዋን ጨዋታ ኦልሞስት አሁን ሊጠናቀቅ አይ ቲንክ አንድ ጨዋታ ብቻ ነው የቀረው። ዛሬ የሚደረጉ ይመስለኛል። ግን ቀደም ብሎ የአመቱ ምርጥ ቲም ወይም ደግሞ የአመቱ የፈረንሳይ ሊግ ዋን ምርጥ ተጫዋች የሚል ሽልማት ተበርክቷል። ፕሮግራሙ ሲበረከት ታዲያ የዩናይትድ አካዳሚ ውጤት የሆነው ሜሰን ግሪንውድ ተገኝተዋል። ምክንያቱም ከእጩዎቹ መካከል አንዱ ስለነበረ ነው እና 5 እጩዎች ተይዘው ነበር። ከነኛ 5 እጩዎች መካከል ኦስማን ዴምቤሌ ከፒኤስዤ ለሁለተኛ ተከታታይ ሲዝን ይሄን ሽልማት አግኝቷል። የፈረንሳይ ሊግ ዋን የዓመቱ ምርጥ ተጫዋች ተብሎ ነው የተሸለመው። ግን ግሪንውድ ከፍተኛ ተፎካካሪው እንደነበር ውድድሩ ላይ እንዲሁ ተመልክቷል። የዴምቤሌ መመረጥም ተቃውሞ አስነስቷል። ብዙዎችን አላሳመነም። ዘንድሮ ዴምቤሌ በሚል ለእሱ አይገባውም የሚሉ ድምፆች ተሰምተዋል። ግን የማርሴይ ተጫዋች ሆኖ ለዚህ ፋይናል 5 ተጫዋቾች ዝርዝር ውስጥ የተካተተው ተጫዋች የዩናይትድ ከፊል ባለቤትነት ያለው እንዲሁም በዩናይትድ አካዳሚ ያደገው ሜሰን ግሪንውድ ነው ማለት ነው። ቲም ኦፍ ዘ ሲዝን በሚል ደግሞ የሊግ ዋን ምርጡ ቡድን ውስጥ መካተት ችሏል። ተጫዋቹ በአጥቂ መስመር ላይ ከነ ኦስማን ደምቤሌ እና እንዲሁም ከፍሎሪያን ታውቪን የተባለው የሌንስ ተጫዋች ጋር በመሆን የሊግ ዋን የዓመቱ ምርጥ ስኳድ ውስጥ መካተቱ ነው ግሪንውድ የተነገረው። ለማንኛውም ሜሰን ግሪንውድ ከማርሴይ ለመልቀቅ ተዘጋጅቷል። ቀጣይ ክረምት ላይ ተጫዋቹ ወደ ሌላ ክለብ አምርቶ ለመጫወት ከወዲሁ እያለመ እየመተረ ነው የሚገኘው። ዩናይትድ ደግሞ ከዚህ ተጫዋች ሽያጭ ጠቀም ያለ ገቢ ያገኛል ተብሎ ይጠበቃል።
ወደ አዲዳስ ዜና እንለፍና የማንቸስተር ዩናይትድ ትጥቅ አቅራቢ ድርጅት አዲዳስ በታሪክ ለመጀመሪያ ጊዜ በዩናይትድ ክለብ ታሪክ አራተኛ መለያ ይፋ ተደርጎ አይታወቅም። ለመጀመሪያ ጊዜ ይህን ኢኔዮሶች ያደርጉታል። ከአዲዳስ ጋር ተስማምተው አራተኛ ኬት ያቀርባሉ ተብሏል። ይሄ አራተኛ ማሊያ እንግዲህ ዲዛይን የሚደረገው መሰረታዊ የሆነውን የማንቸስተር ዩናይትድን ቀለም ሳይለቅ ነው ተብሏል። መደቡ ቀይ ሆኖ ግን ለየት ባለ ዲዛይን ይሰራል ማለት ነው። ልክ እንደ ሁለተኛ ሆም ማሊያ አድርጋችሁ ልትቆጥሩት ትችላላችሁ። ዋኛው ቀዩና ነጩ ማሊያ አለ ዩናይትድ በሜዳው የሚጠቀምበት ማለት ነው። ይሄን እንደ ሁለተኛ የሜዳ ላይ ማሊያ አድርጋችሁ ውሰዱት። ግን አላማው ግልጽ ነው፣ ይገባችኋል። አይ ቲንክ ኢኔዮሶች አሁን ዩናይትድን መተው ከያዙ በኋላ የተለያዩ የስፖንሰርሺፕ ስምምነቶችን እንደፈጸሙ ሳወራችሁ ነበር። አሁን ደግሞ ይሄን ሌላ ገቢ ማግኛ ዘዴ አድርገውታል ማለት ነው እና አዲዳስ እና ዩናይትድ የተስማሙት ከዚህ ማሊያ ሽያጭ ዩናይትድ ከፍተኛ ገንዘብ እንዲያገኝ ነው። ማሊያዎቹ ብዙ በተመረቱ ብዙ በተሸጡ ቁጥር ዩናይትድ ገቢ እንደሚያገኝ ይታወቃል፣ በከፊል ማለት ነው ከዛ ሽያጭ ላይ እና ይሄን አቅደው እንዳወጡት ግን ሞር ክላሲካል እንደሚያደርጉት አራተኛውን ማሊያ ተገልጿል። በየትኛው ውድድሮች ላይ ይጠቀሙታል ካላችሁ ደግሞ ይሄ ማሊያ በአውሮፓ ውድድሮች ላይ እና በዶሜስቲክ ለምሳሌ ፌ ካፕ እና በካርሊን ካፕ እንዲሁም በዩሮፓን ካፕ ፊክስቸሮች ላይ ዩናይትዶች ይጠቀሙታል ተብሏል። በፕሪሚየር ሊጉ ግን ቡድኑ የሚታወቅበትን የቀድሞውን ኦሪጂናል ማሊያ ይጠቀማል ተብሏል። ይሄ ማለት በኋላ ላይ የሚወጣው አራተኛው ይለያል ማለት አይደለም፣ ግን ትንሽ ለየት በሚል ዲዛይን ይሰራል ማለት ነው። በጣም ደማቅ ላይሆን ይችላል። መደበኛ ዩናይትዳዊ ከለሩን አይለቅም፣ ግን ደግሞ የተለየ ይዘት ይኖረዋል ተብሎ ይጠበቃል ማለት ነው። ስለዚህ በአውሮፓ ሻምፒዮንስ ሊግ እና በሌሎች የጥሎ ማለፍ ውድድሮች ላይ ይጠቀሙታል። በፕሪሚየር ሊጉ ዋናውን ማሊያ ይጠቀማሉ ተብሏል። ዞሮ ዞሮ ግን ዩናይትድ ከዚህ ማሊያ ሽያጭ የዘንድሮ ማሊያዎች ደግሞ አይታቸው ከሆነ ቤተሰቦች እንደው ምስሉ ላይ ያካትትላቸዋል። ሶስቱ መደበኛ ማሊያዎች በራሱ እንደው ለሰርግ ፕሮግራማችሁ ሁሉ የምትለብሷቸው በጣም የሚያምሩ ዲዛይኖች ናቸው እየወጡ ያሉት። ከፎረስት ጋር ስንጫወት በሜዳችን በኦልድ ትራፎርድ እንጠቀማለን፣ እናስተዋውቀዋለን። በቀጣይ ሲዝን የምንጠቀመውን ማሊያ ማለት ነው። በቀጣዮቹ 2 ጨዋታዎች ላይ እንመለከተዋለን። ከቀዩ ማሊያ በተረፈ ቀዩ ማሊያ ሁሌ ውብ ነው፣ ያምራል። ደግሞ ከሱ ውጭ ያሉ በሰማያዊ መደብ እና በነጭ መደብ የተሰሩ ኮሌታ ያላቸው ማሊያዎች እኔ በጣም የወደድኳቸው የዘንድሮ ዩናይትድ ማሊያ አራተኛው ደግሞ ሲጨመር ይበልጥ ሰርግም ቀን የምታደርጓቸው አይነት ውብ ማሊያዎች ናቸው። በተለይ እንደው ሀገር ውስጥ የሚመረቱትን እዚህ የሚሸጡትን ሳይሆን በተለይ ኦሪጂናሎቹ ማሊያዎች የሚገኙ ከሆነ በጣም በጣም ውብ እንደሚሆኑ ነው እኔ በግሌ የምገምተው። ለማንኛውም ጥሩ ገቢ በቀጣይ ለክለቡ ያመጣሉ። እናንተም ቢሆን እንደ ደጋፊ ዝንጥ ብላችሁ በኩራት ገዝታችሁ ትለብሱታላችሁ የሚል እንዲሁ እምነት አለኝ። ወደ ቀጣይ ዜና ሳልፍ ቤተሰቦቻችን የአሰልጣኝ ቅጥርን በተመለከተ ትላንት አዲስ ነገር ወጥቷል። በትላንት ዜና እንደው ሰሞኑንም በትላንት ዜና ላይ ብቻ አይደለም እንደው ማይክል ካሪክ የዩናይትድ የፋዊ ቋሚ አሰልጣኝ ተብሎ አሁን አልተገለጸም እንጂ ኦልሬዲ ወስነው እንደጨረሱ አመራሮቹ ጥርጣሬ አለኝ። ምክንያቱም ስቲል እስካሁን ድረስ መቆየት የለበትም፣ ብዙ ፕሮሰሶችን ሄደዋል ብዬ እኔ በግሌ ያስባሉ። የኔ ግምት ነው እና ይሄ ነገር አልቋል፣ ተወስኗል፣ በውስጥ ሁሉም ነገር ተጠናቋል የሚል በግል እምነት አለኝ። አሁን ይሄን ነገር የሚያረጋግጡ ዜናዎች እየወጡ ተመለከትኩ። ለምሳሌ አሁን ጋርዲያን ስፖርት ምን አለን መሰላችሁ? አዶኒ ራዮላ በማንቸስተር ዩናይትድ ቤት ይፈለግ ነበረ። እንደውም የዩናይትድ ሰዎች አግኝተው አናግረውታል። ነገር ግን አሁን ያሉ ፍንጮች እንደሚጠቁሙት ከሆነ ማይክል ካሪክን ነው ይዘው የሚቀጥሉት። በዚህ ጉዳይ ላይ ወስኗል። ራዮላ ነው ያገኙትም የሚል መረጃ ታማኙ ጋርዲያን ስፖርት ይዞ ወጣ። ከዛ ደግሞ ናት ሳልት ደግሞ ምን አለን? ማይክል ካሪክ የዩናይትድ ቋሚ አሰልጣኝ ለመሆን በጣም 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 ተቃርበዋል ሲል የገለጸልን እና ኢራዮላ አሁን የማንቸስተር ዩናይትድን ስራ ለመያዝ ከሊስቱ ወጥተዋል። ስለዚህ በኦልድ ትራፎርድ ቀጣይ ሲዝን ላይ ካሪክ የዩናይትድ ቋሚ አሰልጣኝ ሆኖ ስራውን ይረከባል ብሎ ገልጾልናል ማለት ነው። ስለዚህ ከዚህ ውጭ ያጠበቁ ያልኳችሁ ነገር አሁን እውን እየሆነ መጥቷል ማለት ነው። ኦልሬዲ የራሳችሁን ባይምሮ አከራካሪ ነው አውቃለሁ። በማይክል ካሪክ ጉዳይ ጥያቄ የምታነሱ ደጋፊዎች ያላቸው በኮሜንት እያየሁ ነው፣ እያነበብኩ ነው። የምትሰጡትን ሀሳብ ማለት ነው የግል ሀሳብ ኦፒኒየናችሁ ነው፣ ይደገፋል። የፈለጋችሁትን አይነት አቋም አመለካከት መያዝ ትችላላችሁ። ግን ፋክቱ እውነታው ቤተሰቦች 100% አሁን
ማይክል ካሪክ የዩናይትድ ቀጣይ አሰልጣኝ ሆኖ መሾሙ ነው። ይሄን ነገር መቀበል ይኖርብናል። በነገራችሁ ላይ ከማንቸስተር ዩናይትድ ተጫዋቾች በራሱ ድጋፍ እያገኘ መጥቷል። ካሳሚሮ ሰሞኑን አንድ ቃለ መጠይቅ አድርጓል። ከሜት ሪዮ የሚባል የዩቲዩብ ፕሮግራም አለው። ቃለ መጠይቅ ያደርጋል። ሪዮ ፈርዲናንድ እዛ ቃለ መጠይቅ ላይ ጋብዞታል። የሽኝት የሚመስል ቃለ መጠይቅ ነው ያደረገው እና ካሳሚሮ ካሪክን በደንብ አድርጎ ነው የደገፈው። እንደውም ከአንቸሎቲ ጋር አነጻጽሮታል። ምንድን ነው ሲል የተናገረው ትልልቅ አሰልጣኞች ምንጊዜም ቢሆን እንደ አንቸሎቲ ያሉ ይረዳሉ ነው የሚለው። ምክንያቱም ተጫዋች ሆኖ አሳልፈዋል እና ተጫዋች መሆን ምን ማለት እንደሆነ ስሜቱን በደንብ አድርገው ያውቁታል ሲል ነው እሱ የተናገረው እና ማይክል ካሪክ እንደዚህ አይነት አሰልጣኝ ነው የሚለው። ይሰማናል፣ ተጫዋቾች ምን እንደሚፈልጉ ውስጣችንን በደንብ አድርጎ የሚያዳምጥ አሰልጣኝ ነው የሚለው። ከዛ ፑሽ ያደርጋል። እንዲሁም መቼ ፑሽ ማድረግ እንዳለበት ማነሳሳት እንዳለበት በደንብ አድርጎ ጠንቅቆ ያውቃል ካሪክ ይሄን ነገር ነው የሚለው እና እንደኔ የማንቸስተር ዩናይትድ ቀጣይ ቋሚ ስራ ለማይክል ካሪክ ይገባዋል ሲል ካሳሜሮ ድጋፉን ሰጥቶታል። ከዛ ውጭ እንደ ምክንያት አድርጎ ያስቀመጠው ጥሩ የሆነ ስታፍ አለው ብሎታል። በጣም ኢንቴሊጀንት ነው ሲልም አስተያየቱን ሰጥቷል። ይሄን ከዚህ በፊት በርካታ ካሪክን በቅርበት የሚያውቁት ሰዎች ይናገራሉ። እንደ ሜዳ ላይ በጣም ካልም ይመስላል። በደረቱ አድርጎ ስሜታዊ ሆኖ ሲወራጭ አታዩትም። በጣም ካልም ነው፣ ግን ደግሞ ኢንቴሊጀንት ነው ይሉታል በቅርበት የሚያውቁት ሰዎች። ለእኔ አለ ካሳሜሮ ለእኔ ምርጡ ነገር ተጫዋቹ ዩናይትድን በደንብ ጠንቅቆ ማወቁ ነው። ክለቡን፣ ባህሉን፣ ከዩናይትድ ምን እንደሚፈለግ ጠንቅቆ በእጅጉን ያውቃል። ካሳሜሮ ሲናገር የሊድስ ዩናይትድ ጨዋታ ዕለት አለ። በሊድስ ዩናይትድ ጨዋታ ዕለት ስብሰባ ማድረግ የነበረብን፣ እዛ ስብሰባ ላይ ግን እኛ የማናውቃቸው በጣም አስገራሚ የሆኑ የሊድስ ዩናይትድ ጨዋታ ምን ያህል ትልቅ ደርቢ እንደሆነ እዛ ላይ ሲያብራራልን ነበር እና እንደዚህ አይነት ነገሮች እንደዚህ አፕሮች የሚያደርግበት መንገድ ምን ያህል ኢንቴሊጀንት እንደሆነ የሚያሳይ ነው እና ቀጣይ ዩናይትድ ቋሚ አሰልጣኝነት ስራ ለካሪክ ይገባዋል ብሏል ካሳሜሮ። እንግዲህ ቤተሰቦች በዚህ ደረጃ ነው ማለት ነው ዩናይትድ ተጫዋቾች። ካሳሜሮ ብቻ አይደለም፣ እነ ብሩኖ ፈርናንዴዝ፣ እነ ሃሪ ማጉዌር የመሳሰሉ ሲኒየር እና ኤክስፔሪንስ ያላቸው ተጫዋቾች ከማይክል ካሪክ ጎን ቆመዋል። አሁን ይሄ ነገር እውን ሊሆንላቸው እየተቃረበ ነው የሚመስሉ። በነገራችሁ ላይ ቤተሰቦች ማይክል ካሪክ የዩናይትድ ቋሚ አሰልጣኝ የሚሆን ከሆነ በክለቡ እንዲቀጥሉ የማይፈልጋቸው ተጫዋቾች አሉ ተብሎ 6 ተጫዋቾች ተጠቅሷል። እነኚህ ተጫዋቾች ክለቡን ቢለቁ ካሪክ ይፈቅድላቸዋል ነው የተባለው። አንዱ እንደ ትልቅ ምክንያት የተቀመጠው ደግሞ ተጫዋቾቹ በተደጋጋሚ ጊዜ የሚደርስባቸው ጉዳት ነው። ለምሳሌ ማቲያስ ዴሊክት፣ ሉክሾ፣ ማኑኤል ኡጋርቴ የብቃት ችግር ነው። ታይለር ማሌሲያ ኮንትራቱ አይ ቲንክ ያበቃል። አልታይ ባይንደር እና ሜሰን ማውንት ከማንቸስተር ዩናይትድ ተሽጠው ገንዘብ ቢያመጡና በእነሱ ምትክ ሌሎች ተጫዋቾች ለክለቡ እንዲፈርሙ ቢደረግ ማይክል ካሪክ ፈቃደኛ እንደሆነ ነው የተገለጸው። ስለዚህ ዴሊክትን እንዲሁም ሜሰን ማውንትን እና ማኑኤል ኦጋርቴ እና ሉክሾውን ለመሸጥ ፈቃደኛ ነው ማለት ነው ማይክል ካሪክ የዩናይትድ ቋሚ አሰልጣኝነት ስራ የሚሰጠው ከሆነ። ምክንያቱም የቡድኑን ተደጋጋሚ የጉዳት ሂስትሪ መቀነስ ይፈልጋል። ኮንሲስታንሲ ያላቸውን ተጫዋቾች ነው የሚፈልገው። ወጣት የሆኑ እድሜያቸው በሀያዎቹ አጋማሽ የሆኑ ሞቢሊቲ በደንብ አድርገው ያላቸው ኢነርጂው ያላቸው በኢንቴንሲቲ መጫወት በሚችሉ እና ጌምን ኮንትሮል ማድረግ የሚችሉ ተጫዋቾችን በእነሱ ምትክ ማስፈረም ይፈልጋል ተብሎ ነው የተገለጸው። ለማንኛውም በቅድሚያ ግን በቀጣዮቹ ጥቂት ሳምንታት በነገራቸው ላይ ብዙ አይርቅም። በቀጣዮቹ ጥቂት ሳምንታት ከ2 ሳምንት በኋላ ማይክል ካሪክ የዩናይትድ ቋሚ ስራ ተሰጥቶት በይፋ ፊርማውን እንደሚያኖር ነው የሚጠበቀው። ግን ትልቁ ጥያቄ ዩናይትዶች የስንት ዓመት ኮንትራት ይሰጡታል የሚለው ነው። እዚህ ጋር በጣም ጥንቃቄ ያስፈልጋል። እናየዋለን ሲገለጽ የስንት ዓመት ውል እንደሚሰጡት። ከዛ በኋላ የራሳችንን ፍርድ ወይም ግምገማ የምንሰጥ ይሆናል። ግን ረዘም ያለ ኮንትራት መስጠት ዩናይትድን በደንብ አድርጎ ማሰር ነው። ክለቡ ፍሌክሲቢሊቲ እንዳይኖረው ቀጣይ አሰልጣኝ ቅጥር ላይ እሱን ለማሰናበት ከሱ ውጪ እንደዚሁ እሱ ሲለቅ የሚወጡ ከፍተኛ የሆኑ የካሳ ክፍያዎች አሉ። በዛ ምክንያት ክለቡ ነብስ ውጪ ነብስ ግቢ ነገር እንዳይሆን ባለቤቶቹ ልክ በሌሎች አሰልጣኞች ከዚህ በፊት እንደከወኑት
በቀላሉ አሰልጣኙን ካሳ ከፍለው የሚሸኙበት ኮንትራት እንደሚሆን እኔ በግሌ እጠብቃለሁ። ይሄን እንደሚያደርጉ ነው የኔ እምነት። ግን ይፋ ሲሆን ደግሞ ዝርዝሩን አይተን ቤተሰቦች በዚህ ጉዳይ ላይ ሀሳብ የምንሰጥ የምንወያይበት ይሆናል። ዜናዎቻችን ይቀጥላሉ። ቤተሰቦች ዛሬ በርከት ያሉ መረጃዎችን ያስኩላችሁ፣ አብራችሁኝ ቆዩ፣ ተከታተሉኝ። ቪዲዮውን ላይክ ብታደርጉ ደግሞ ይበልጥ በጣም ደስተኛ እሆናለሁ። ብዙ ዜናዎች ስላሉኝ አልተነኩም ገና፣ አብራችሁኝ እንድትዘልቁ ነው የምጠይቀው። ቀጣይ ዜናዬ የሚሆነው የዝውውር ነው። ከዝውውር ዜና ጋር በተያያዘ የጀርሚ ሞንጋ ጉዳይ በድጋሚ ከዩናይትድ ጋር መነሳቱን አሁን እዚህ ጋር ተመልክቻለሁ። ከበርካታ የዜና ምንጮች ነው ይሄን መረጃ ያየሁት። ለምሳሌ አሌክስ ክሮክ ከቶክ ስፖርት ትላንት በስፋት ያወራበት ጉዳይ ነው። ከዚህ በፊት ስለዚህ ልጅ አውርቼ እንዲሁ አስታወቂያችኋለሁ። ችሎታውን፣ እድሜው ምን ያህል ትንሽ እንደሆነ ያሉትን ኳሊቲዎች በተመለከተ ማለት ነው። ጄሰን ዊልኮክስ እንዳገኙ የሌስተር ሲቲ ሰዎችን እንዳወያዩ በዚህ ተጫዋች ዝውውር ጉዳይ መረጃውን ወደ እናንተ ማድረሴ ይታወቃል። አሁን ደግሞ ይበልጥ ይሄን ነገር አጠናክረው ፎርማል የሆነ ነው ያልኳቸው፣ ፎርማል የሆነ ሜቲንግ ወይም ስብሰባ በሉት ወይም ንግግር ማድረግ ጀምረዋል በጀርሚ ሞንጋ ዝውውር ጉዳይ ላይ ማለት ነው። እና በቀላሉ ላይ ያገኙት ይችላሉ ነው ቶክ ስፖርት ያለው። ምክንያቱም ወደ 10 የሚጠጉ የፕሪሚየር ሊግ ክለቦች ብቻ ነው የሚፈልጉት ምን ያህል ተሰጥኦ ያለው ተጫዋች እንደሆነ ልጁ። የፈላጊዎቹ ክለቦች ብዛት በራሱ የሚጠቁማችሁ ነው የሚሆነው። ለዛም ይመስላል ዊልኮክስ ይህን ልጅ ለማስፈረም በቀጥታ ጣልቃ ገብተው ከሌስተር ሲቲ ጋር ይፋዊ የሆነ ድርድር ማድረግ ንግግር ማድረግ እየጀመሩት ማለት ነው። ምክንያቱም ይህን ልጅ ብዙ ክለቦች እየተከታተሉት ስለሆነ እንዳይቀድሟቸው ሰግተዋል። ሌሎች ክለቦች ጠንከር ብለው በዚህ ተጫዋች ዙሪያ የዩናይትድን ያህል እንቅስቃሴ የጀመሩ አይመስለኝም። ዩናይትድ ግን ይህን ልጅ ቀድሞ ለማስፈረም አሁን ጠንከር ያለ ሂደት ላይ እንደሆነና ተጫዋቹን ሊያስፈርሙት እንደሚችሉ ነው እየተዘገበ የሚገኘው ከምናምናቸው የዜና ምንጮች። ተጫዋቹ የግራ ክንፍ መስመር አጥቂ ነው እና ዩናይትድ አይ ቲንክ ኦፕሽኖችን እያየ ይመስለኛል። ምክንያቱም ከዚህ በፊት ስንሰማ በግራ መስመር ላይ ዩናይትድ ትልቅ ተጫዋች ሊያመጣ እንደሚችል እነ ንዳይን እነ ዳያሞንዴን የመሳሰሉ ተጫዋቾች ስማቸው ተጠቅሶ ሌሎችም አሉ በርካታ። ለምሳሌ እነ ሊያውም እንደዚሁ ተጠቅሰዋል። እንደ ጎርደን የሚል ዜናም አለ። ብዙ ተጫዋቾች ነው እዛ ቦታ ላይ የተነሱት። ግን ደግሞ አሁን ክለቡ አይ ቲንክ በትንሽ ገንዘብ ያችን ቦታ ለመሸፈን አንደኛ የግራ ተጫዋች ያስፈርማሉ በእርግጠኝነት። ምክንያቱም በሎክ ሾው ቀጣይ ሲዝን ላይ አይቀጥሉም፣ ወደ ማርኬቱ ይወጣሉ በጥሩ ገንዘብ። አይ ቲንክ ጥሩ ፈራሚ ሳይኖር አይቀርም እዛ ቦታ ላይ ፋሚሊዎች። ምክንያቱም እንደ ሉዊስ ሆል የመሳሰሉ በጣም ጥሩ በሊጉ ችሎታ ያላቸው የተመሰከረላቸው ራሳቸውን በደንብ ያሳዩ የግራ ተከላካዮችን ቲሙ ካስፈረመ ፊት መስመር ላይ ዶርጉን ብታስቀምጡ ወይ ሌላ የክንፍ አጥቂ ግራ ክንፍ አጥቂ ተጫዋች ብታስቀምጡ ያ ተከላካይ በደንብ አድርጎ ሰፖርት ያደርገዋል የሚል ሀሳብ ሳይኖራቸው አይቀርም ማለት ነው። ስለዚህ ብዙ ባጀቱን ገንዘቡን የግራ አጥቂው ላይ ከማፍሰስ ይልቅ የግራ ተከላካዩ ላይ ማፍሰስ እኔ ተቀብያቸዋለሁ ይሄን ሀሳብ በነገራችሁ ላይ። ምክንያቱም ክለቡ የገንዘቡ አቅም የማውጣት አቅሙን እንደ ሲቲ ያህል ስላልሆነ ሁለት ሱፐርስታር የሆኑ ተጫዋቾችን ቢያስፈርም እዛ ቦታ ላይ ደስ ይለኛል፣ ተከላካዩንም አጥቂውንም። ግን ያ ደግሞ መሆን አይችልም። ስለዚህ ባጀት ኦሪየንትድ የሆነ እንቅስቃሴ እያደረጉ ነው ይመስለኛል። እና አብዛኞቹ በቅርቡ እንደውም ከኒውካስል ዩናይትዱ ሉዊስ ሆል ጋር አውርተዋል የሚል ዜና ወጥቶ ተመልክቻለሁ። ሉዊስ ሆል በቀላሉ የሚገኝ ተጫዋች አይደለም። ኦፍኮርስ ትልቅ ገንዘብ ነው የሚያስወጣቸው እና 60-65 ሚሊዮን ፓውንድ ሊያስወጣቸው ይችላል። ይህን ያህል ገንዘብ እዛ ቦታ ላይ ካወጡ ደግሞ እንደ ሞንጋ አይነት ተጫዋቾችን በማስፈረም ዶርጉም ስላለ እዛ ቦታ ላይ በዛ መልኩ ለመጠቀም እንዳሰቡ ነው እንግዲህ ምንጮች እየጠቆሙ የሚገኙት። እንቅስቃሴያቸው የሚያመለክተው ይሄን ስለሆነ ይሄን ጉዳይ ላይ በዚህ መልኩ ተረዱት። ገና 16 ዓመቱ ነው ልጁ። ምክንያቱም በዩናይትድ ዋናው ቡድን አሁን መጥቶ አሁን ስሎት ይሆናል እና ተጽዕኖ ይፈጥራል ብላችሁ የምትጠብቁት አይደለም። ስለዚህ ጥሩ የግራ ተከላካይ መስመር ተጫዋች ካስፈርሙ ከሱ ፊት ደግሞ የዩናይትድ ትልቁ ሀሳብ የሚመስለኝ ዶርጉን ማስቀመጥ ነው። በዶርጉ ደግሞ መተማመን አይቻልም። ስለዚህ ዶርጉም ተፎካካሪ ያስፈልገዋል። ዜርፎር ሌላ ደግሞ አንድ ተጫዋች ክንፍ ላይ ትጨምራላችሁ ማለት ነው ከዶርጉ ጋር እንዲፎካከር ማለት ነው። በዚህ መሰረት እየተንቀሳቀሱ ነው። የሌስተር ሲቲውን ተጫዋች ለማስፈረም ጥረት እያደረጉ
የሚገኙት። አይ ቲንክ ይሄ ዝውውር በጣም ሲሪየስ የሆነ ጉዳይ ነው። የሞንጋ የማንቸስተር ዩናይትድ ዝውውር ጉዳይ አርሰናልን በፉክክሩ ኒውካስል ዩናይትድ እና ሊድስ ዩናይትድን እየመሩ ነው ብሎናል አሌክስ ክሮክ። ወደ አማካይ የዝውውር ዜና እንለፍ። ትላንት አንድ ዘገባ ይዞ ወጣ። ክሪስ ዌለር የተባለው የዴይሊ ሜል ጋዜጣ እንዲሁ ጸሐፊ ነው። ናት ሳልተም አብሮታል። እንግዲህ ከሚታመኑ ጸሐፊያን መካከል ናቸው። የዩናይትድን የአማካይ ክፍል በተመለከተ 3 አማካዮችን እንደሚያስፈርም በድጋሚ ያረጋግጠው። እነኚህ አማካዮች ግን ዋጋቸው አንዱ በአንዱ ካታጎሪ ያሉት በ80 ሚሊዮን ፓውንድ አካባቢ፣ በሌላ ካታጎሪ 40 ሚሊዮን ፓውንድ፣ በሶስተኛ ካታጎሪ ደግሞ 20 ሚሊዮን ፓውንድ፣ በድምሩ 140 ሚሊዮን ፓውንድ የሚጠጋ ገንዘብ ነው እንግዲህ ክለቡ በአማካይ ዝውውሮች ላይ ያወጣል ብለው በሊስት ኤቢሲዲ ያሉ የዘረዘሩት። ኤቢሲ ብለው በ3 ዘርፍ በሉት የዘረዘሩት። ለምሳሌ ኤ ሊስት ውስጥ የተካተቱ በ80 ሚሊዮን ፓውንድ ክለቡ ሊያስፈርማቸው የያዛቸው ተጫዋቾች ተብለው ከተጠቀሱት ኬስ ስሚዝ የተባለ ልጅ አለ። የኤዜ አልካማር ተጫዋች ነው። አስገርሞኛል በጣም ይህን ያህል ገንዘብ ለዚህ ተጫዋች በኤሊስት ውስጥ ተካቶ 80 ሚሊዮን ፓውንድ ይወጣል ብር ተብሎ መያዙ። ከዛ ውጭ ግን ኢሌት አንደርሰን አንደኛው ነው። ኖቲንግሃም ፎረስት ግን በዚህ ገንዘብ ዩናይትድ ይህን ልጅ ማግኘት ይችላሉ የሚለው ነው ትልቁ ጥያቄ። ሳንድሮ ቶናሊ ኦፍኮርስ አቴነብል ነው። በ80 ሚሊዮን ፓውንድ ማርኬት ሊገኝ ይችላል ጥሩ ከተደራደርን ከኒውካስል ጋር። ይህም እዚህ ውስጥ ተካቷል። ካርሎስ ባሌባ ከብራይተን ኤንድ ሆቭ አልቪየን ነው። ብራይተኖች በቀላሉ ልጁን አይለቁትም ምንም እንኳን ኮንትራቱ ጥቂት ቢሆንም እና ክረምት ላይ ከዩናይትድ ጋር ይሄ ልጅ መገናኘቱ መቀላቀሉ የሚቀር አይመስለኝም። እኔ በግሌ ባሌባ ከፍተኛ ጫና ነው ብራይተን ላይ የሚያሳድረው። ይህም ተጫዋች እዚህ ዝርዝር ውስጥ ተካቷል። ኦሪሌ ሹዋሜኒ ከሪያል ማድሪድ እንዲሁ ተካቷል። ሌላው አዲስ የተካተተው ደግሞ ቫልቨርዴ ነው። ነገራችሁ ላይ በኋላ ስለ ቫልቨርዴ እና ዩናይትድ ዝውውር ጉዳይ አዲስ ዜና ወጥቷል። እሱን በኋላ ዜና ደርሳችኋለሁ። እነኚህ ተጫዋቾች እንግዲህ በኤሊስት ውስጥ ተይዘዋል። በቢሊስት ውስጥ ደግሞ ወደ 40 ሚሊዮን ፓውንድ ይወጣባቸዋል የተባሉ ተጫዋቾች ናቸው። ለምሳሌ ኤደርሰን ተይዟል ከአትላንታ፣ ማቲያስ ፈርናንዴስ ከዌስትሃም ዩናይትድ፣ ታይለር አዳምስ ከበርንመዝ እና አሌክስ ስኮት የተባለው ተጫዋች እንደዚሁ ከበርንመዝ ተይዘዋል ማለት ነው። በነገራቹ ላይ ሁለቱን የበርንመዝ አማካዮች ታይለር አዳምስም እንዲሁም አሌክስ ስኮትን ዩናይትድ አጥብቆ ነው የሚፈልጋቸው። በቅርቡ እንደውም የበርንመዝ ሰዎችን አግኝተው ስለ ሁለቱ ተጫዋቾች በአጠቃላይ ሁኔታ ስለሚሸጡበት ሁኔታ ማለት ነው በርንመዝን እንዳናገሩ ተገልጿል። በርንመዞች ግን ለአሌክስ ስኮት ከፍተኛ የሆነ የተሻሻለ ኮንትራት አዲስ ውል አቅርበውለት አዲስ ኮንትራት ሊያስፈርሙት መቃረባቸው ነው። ይህን ዜና እየሰራሁላችሁ ባለበት ሰዓት መረጃ ወጣው። ከዛ ውጭ ደግሞ በ20 ሚሊዮን ፓውንድ ማርኬት ተብሎ ለምሳሌ አሁን ቀድሞ በሚድልስቦሮ አብሮት ሰርቶት የነበረው ሄደን ሃክኔ የሚባል ተጫዋች አለ። ይህንን ተጫዋች የመሳሰሉ ሌሎች የስኳድ ተጫዋቾች ሊቀላቀሉ እንደሚችሉ ነው በአማካይ ስፍራ ላይ እየተነገረ የሚገኘው ማለት ነው። እና ብዙ ኦፕሽን በጣም ብዙ ስሞች ነው ያሉት። የትኞቹ የዝውውር ኢላማዎች ላይ ዩናይትድ ስቲክ አድርጎ ይፈጽማቸዋል የሚለውን እንግዲህ አብረን እየተከታተልን ቀጣይ ስራችን ያ ነው። የዝውውር መስኮቱ አሁን በይፋ በደንብ እንደው የሚወራበት ጊዜ ነው። ሲዝኑ ላይ ያልቀረው 2 ጨዋታ ነው የቀረው። ስለዚህ አግሬሲቭሊ ባህሪው ነው የዝውውር ባህሪ ነው እንደዚህ አይነት ብዙ ስሞች መነሳታቸው። ከዚህ በፊትም አስጠነቅቄያቸዋለሁ ቤተሰቦቻችን። በዝውውር መስኮት ላይ 20 ስሞች 30 40 ስሞች ሊነሱ ይችላሉ። ግን ዩናይትድ የሚያስፈርመው በጣት የሚቆጠሩ 5 6 ወይ 7 ተጫዋቾችን ነው። ስለዚህ በዚህ መልኩ መረጃዎችን እየተከታተልን እኔም አብሬያችሁ እሆናለሁ። እናንተም ከኔ ጋር ሆናችሁ መረጃዎችን እንድትከታተሉ በታላቅ አክብሮት እጋብዛለሁ። ወደ ዝርዝር ዜና እንለፍና የካርሎስ ባሌባን ጉዳይ እናንሳ። የስካይ ስፖርት ዜና ነው። በነገራችሁ ላይ አሁንም ነገራችሁ ተራ የሆኑ ሩመር መረጃዎችን ላለማምጣት በከፍተኛው ደረጃ ጥረት አደርጋለሁ። ከተረጋገጡ የዜና ምንጮች ብቻ ዜናዎችን በማምጣት ለእናንተ ለማድረስ ሞክራለሁ። የስካይ ስፖርት በጋዜጠኛ ትላንት ወጥቶ ስለ ባሌባ እንደዚህ ብሎ ተናገረ። የማንቸስተር ዩናይትድ ሰዎች ካርሎስ ባሌባን ከዓለም ዋንጫው በፊት ለማስፈረም አስበዋል ሲል ነው ማለት ነው የገለጸው። ከዓለም ዋንጫው በፊት
በጣም ኮንክሪት የሆነ ንግግር ላይ ናቸው ነው እሱ የሚለን። እንደውም ካርሎስ ባሌባን ብቻ አይደለም ማቲያስ ፈርናንዴዝንም ጨምሮ ሁለቱን ተጫዋቾች አንድ ላይ ለማስፈረም አመራሮቹ በከፍተኛ ደረጃ አሁን እንቅስቃሴ በማድረግ ላይ ነው የሚገኙት። በተለይ ካርሎስ ባሌባን ከዓለም ዋንጫው በፊት ሊያስፈርሙት እቅድ አላቸው ተብሎ ተገልጿል ማለት ነው እና የባሌባ ፍላጎት ሲሪየስ ነው። ማቲያስ ፈርናንዴዝ ላይ አሁን ያለን ፍላጎት ደግሞ በጣም ጠንካራና ሲሪየስ ነው ማለት ነው። እንደውም አንዳንዶች የዩናይትድ የዝውውር መስኮት ምናልባት እነኚህ ሁሉ ስሞች ቢነሱም ግን መጨረሻ የዩናይትድን አማካይ ክፍል ሊቀላቀሉ የሚችሉ ትልቅ ዕድል ያላቸው አማካዮች ብለው ባሌባን፣ ኤደርሰን እና እንደዚሁም ማቲያስ ፈርናንዴዝን አስቀምጧቸዋል። እነኚህ ሶስት ተጫዋቾች ለዩናይትድ የጎደለውን አማካይ ክፍል ላይ ሁሉንም ነገር ሊሰጡ የሚችሉ ናቸው ተብለው ነው ስማቸው እየተነሳ የሚገኘው ማለት ነው እና እነኚህ ልጆች ወደ ዩናይትድ የመምጣት ሰፊ እድል እንዳላቸው ሪፖርቶች እየጠቆሙ ነው ያሉት። ወደ ኤደርሰን ለምሳሌ አሁን እንመልከት። ቅድም ከጠቀስኩላችሁ የባሌባን በዛ መልኩ አውርተናል። በነገራችሁ ላይ ስለ ባሌባም ጉዳይ አንድ የተሰጠ አስተያየት አለ። እሱን መጨረሻ ላይ እነግራችኋለሁ። የኤደርሰን ጉዳይ ፋብሪሲዮ ሮማኖ አስተባብሎታል። በጠዋት ዜናችን ላይ ትላንት እለቅላችኋለሁ ማታ ብዬ ቃል ገብቼላችሁ ነበር፣ ግን ደግሞ እንደው በኢትዮጵያ ኔትወርክ እና በኢትዮጵያ እንዲሁ መብራት ተማምኖ ቃል መግባት በጣም አስቸጋሪ እንደሆነ ተረድቻለሁ። ስለዚህ ከዚህ በኋላ ቃል ላለመግባት ጥረት አደርጋለሁ። ዝም ብዬ ዜናውን ብለቅላችሁ ይሻላል በሚለው ማታ ሳለቀው ቀረው፣ ግን ጠዋት ለቅቄዋለሁ ማለት ነው እና ይህን ዜና እንደጨረሳችሁ መጨረሻ ላይ ቪዲዮውን ታገኙታላችሁ። ራሱ ይመጣላችኋል አፕ ኔክስት ብሎ። ስለዚህ ይህን ዜና እንደጨረሳችሁ ተመልሳችሁ ማግኘት ትችላላችሁ እዚሁ ቻናል ላይ። የጠዋት ዜናችን ላይ ስለ ኤደርሰን ያወራ ነው መረጃ ስላለ። እዚህ ጋር የምጨምርላችሁ አዲስ ነገር ምንድን ነው? አሁን ቅድም በነገርኳችሁ ዜናዎች መሰረት ይሄ ተጫዋች የዩናይትድ ሊስት ውስጥ የተካተተ ነው። በ40 ሚሊዮን ፓውንድ ማርኬት ቫሊዩ ተብሎ የተካተተ ልጅ ነው ማለት ነው። ዩናይትድ ፍላጎት እንዳለው ይሄ ምንም አያጠራጥርም። ቤተሰቦች ከወኪሎቹ ጋር መነጋገራቸው ምንም ጥርጣሬ የለውም። የምናምናቸው የዜና ምንጮች ነው ያረጋገጡልን። ግን አልቋል ወይም ደግሞ ተጫዋቹ ወደ ዩናይትድ ሊመጣ ተስማምቷል፣ ጨርሷል የሚባለው ነገር በጣም የተጋነነ ነው በሚለው እንድትይዙት ስለምፈልግ ነው። ምክንያቱም ኦፕሽን ነው፣ ልጁ እንደ አንድ አማራጭ ነው። ለምሳሌ ይሄ ተጫዋች የሚመጣ ከሆነ ምናልባት ማቲያስ ፈርናንዴዝ ላይመጣ ይችላል ማለት ነው። ስለዚህ እንደ የትኛውም የአማካይ ስፍራ ኢላማ እንደ ኦፕሽን አድርጋችሁ ማየት ይሄ ልጅ ያስፈልጋል። በግል ጥቅማ ጥቅሞቹ ጉዳይ ላይ የተሻለ ውል ዩናይትድ አቅርቦለት ከስምምነት ላይ ደርሰዋል ተብሏል። ይሄ ሊሆን ይችላል፣ የሚሆንም ነው መሆንም ያለበት ነው። ነገር ግን ከክለቡ ጋር ቀጥተኛ ድርድር እስካሁን ድረስ አልተጀመረም ነው ሪፖርቶች እያሉ ነው ያሉት ከአትላንታ ጋር። ይሄ ደግሞ ዝውውሩ ቢያንስ 50 መንገድ ላይ ነው፣ ገና 50 ይቀረዋል ብለን እንድንረዳ የሚያደርገን ነው እንጂ ኤደርሰን ወደ ማንቸስተር ዩናይትድ ለመምጣት እንደው ሁሉንም ነገር አጠናቋል ብለን በእርግጠኝነት 100% የምናወራበት ዝውውር አይደለም። ግን ሁሉም ነገር ተራሩ መር አይደለም፣ የተጨበጠ ፍላጎት ነው በዩናይትድ በኩል ያለው። ተጫዋቹ የቀረበለትን ደሞዝ ተቀብሎ ወደ ዩናይትድ ለመሄድ ፍቃዱን ሰጥቷል፣ አረንጓዴ መብራት ሰጥቷል ልጁ። ዋናው የሚፈልገው ነገር ደግሞ ይሄ ነው፣ ተጫዋቹ ወደ ለዩናይትድ ለመጫወት መፍቀዱ ነው። ከዚህ በኋላ ያለው ነገር በዩናይትድ የሚወሰን ይሆናል ማለት ነው። ከአትላንታ ጋር በሚያደርጉት ድርድርና ስምምነት ዝውውሩ ይወሰናል። ሌላው ግን በጣም አስቸጋሪ የሚሆነው ዝውውር የሚመስለኝ የዌስትሃም ዩናይትዶች አቋም ነው። በማቲያስ ፈርናንዴዝ ዋጋ ላይ የያዙት አቋም በጣም ጠንከር ያለ ነው። እስከ 80 ሚሊዮን ፓውንድ እየጠየቁ ነው ብያቸዋለሁ ቤተሰቦች። 80 ሚሊዮን ፓውንድ አንድ ዓመት ነው ለዌስትሃም። ልጁ በጣም ጥሩ የተንቀሳቀሰው ገና በዚህ ዓመት ልጁ የፈረመውን በዚህ ዓመት ነው ልጁ። በጠዋት ዜና ላይ አሁን መለስ ብላችሁ ቪዲዮውን እንድትከታተሉ ይህን ከጨረሳችሁ በኋላ ወይም እዚህ ላይ መጨረሻ ላይ ቪዲዮውን ታገኙታላችሁ ስለማስቀምጠው ማለት ነው። አፕኔክስ ብሎ ይመጣላችኋል። ማቲያስ ፈርናንዴዝ እና ጊማሬሽን አንድ ላይ አነጻጽሬ ቁጥራዊ መረጃዎችን እዛ ላይ በደንብ ሰጥቻለሁ እና የሚያስገርም ቁጥራዊ መረጃዎች ነው ያሉት። በሁሉም ሜትሪክስ ይበልጠዋል ከአንድ ሜትሪክስ ውጭ። እነኚህን ስታቶች እነኚህ ቁጥራዊ መረጃዎችን ስታዩ ዌስትሃም ዩናይትዶች ወደው አይደለም ልጁ ላይ ከፍተኛ ገንዘብ የጣሉበት። በሰውነት በተክለ ሰውነት ስታዩት ልጁ አጭር ይመስላል፣ ግን ያለው ሞቢሊቲ ያለው ጥንካሬ ያለው ወርክ ሬት ደግሞ ፍጹም የማይታመን ነው። እንግዲህ የኒውካስሉ ጊማሬስ
መሪ የሆነ ሊደር የሆነ የአማካይ ስፍራ ተጫዋች ነው። ቁጥራዊ መረጃዎቹን ስታየው ግን በሁሉም ሜትሪክስ ይሄ ልጅ መብለጡን ሳይ እኔ ማመን አልቻልኩም እና በጣም ስላስገረመኝ ነው እሱን ቁጥራዊ መረጃ መለስ ብላችሁ እናንተም እንድትሰሙት እንዲሁም ጋብዛችሁ ቤተሰቦች። ግን ትልቁ ነገር ምንድን ነው? አሁን ዩናይትድን ሊረዳ የሚችለው እንደው በ40 ሚሊዮን ፓውንድ ያገኙታል የሚል እምነት የለኝ። ምክንያቱም እነሱ የገዙት ልጁን በራሳቸው 40 ሚሊዮን ፓውንድ ነው ከሳውዝሃምፕተን ነው ያስፈረሙት አይ ቲንክ። እና ሳውዝሃምፕተኖች የጠየቋቸውን ገንዘብ እነሱ እጥፍ አድርገው ነው አሁን ማግኘት የሚፈልጉት በትርፍ ማለት ነው። ስለዚህ ነው 80 ሚሊዮን ፓውንድ ክፈሉን የሚል አቋም ከወዲሁ እንዳላቸው የተነገረው። በተለይ ፒኤስጂ መግባቱ እዚህ ተጫዋች ፉክክር ላይ ትንሽ ጠንከር ያደርግባቸዋል። ዩናይትዶች ባሰቡት ገንዘብ ለመግዛት የሚቸገሩ ነው የሚያደርጋቸው። 40 ሚሊዮን ፓውንድ በጣም ትንሽ ስለሆነ ትልቁ የሚጠቅመን ነገር አሁን የዌስትሃም ዩናይትድ መውረድ ዩናይትድን አንድ ሊጠቅም ይችላል። ሁለት ትላንት ብየዋለሁ፣ ብሩኖ ፈርናንዴስ ሊጠቅመን ይችላል። ከልጁ ጋር ትልቅ መግባባት አለው። ሶስተኛ ልጁን እንደው የት መጫወት ትፈልጋለህ ብላችሁ ብጠይቁት አይ ቲንክ በይፋ አልተናገርም እንጂ ልጁ ማንቸስተር ዩናይትድ መጫወት በጣም ትልቅ ህልም አለው። ለዚህ ማረጋገጫ የሚሆን ከዚህ በፊት ያወራኋችሁ ነገር አለ። አንድ ነገር ደግሞ ልጨምርላችሁ። ሰሞኑን ተጠይቆ የመለሰው ነው። ምን ተብሎ ተጠየቀ? እንደው ወደኋላ መለስ ብለህ ልክ እንደ ምንድን ነው ታይም ትራቨል ተመለስና ወደኋላ ለአንዱ ቡድን ተጫወት ብትባል ለየትኛው ቡድን መጫወት ትፈልጋለህ ሲባል የክርስቲያኖ ሮናልዶ ማንቸስተር ዩናይትድ ያኔ አብሬው ብጫወት በጣም እመኛለሁ ሲል ተጫዋቹ ምላሹን ሰጥቷል ማለት ነው። የማይታመኑ ነገሮችን ነው ሮናልዶ ያደረገው ብሏል። ክርስቲያኖ በጣም አስደናቂ ተጫዋች ነው። ስለዚህ እዛ የር ላይ ተመልሼ ታይም ትራቨል አድርጌ እንደው ከነሱ ጋር እንደ ዋይኔ ሩኒ፣ እንደ ቴቬዝ፣ እንደ ክርስቲያኖ ሮናልዶ፣ እንደ ናኒ የአጥቂ መስመር በያዘው ዩናይትድ ቡድን ውስጥ ብጫወት ደስተኛ እሆን ነበር ሲል ተጫዋቹ ተናግሯል። አሁን እዚህ ጋር ክርስቲያኖ ሮናልዶን ያደነቀው ግን ደግሞ ክርስቲያኖ ሮናልዶ በጣም ወርቃማ የሆኑ ጊዜያትን ከሪያል ማድሪድ ጋር አሳልፈዋል። ይሄ ሪያል ማድሪድን ማሊያ ለብሶ ተጫውተዋል። ስለዚህ ማቲያስ ፈርናንዴዝ ለምንድን ነው የክርስቲያኖ ሮናልዶ የሪያል ማድሪዱን ቲም ያኔ ለምሳሌ እነ ቢቢሲ ተብለው የሚጠሩት ቲሞችን መቀላቀልና አብሬው ከሮናልዶ ጋር እዛ መጫወት እፈልጋለሁ ያላለው ተጫዋቹ ሲምፕሊ በቃ ይሄን ያለበት ምክንያት የማንቸስተር ዩናይትድን ማሊያ ለብሼ መጫወት እፈልጋለሁ የሚል ትርጓሜ የሚሰጣቸው ነው። ልጁ ቶታሊ የዩናይትድ ተጫዋች የመሆን ከፍተኛ ፍላጎት እና ኢንተረስቱ አለው እና በአንድ አፍ ነው የምላችሁ። እንደው ይህን ምክንያት ብቻ አይደለም እኔ የወሰድኩት፣ ብዙ ነገሮችን ተመልክቻለሁ። ተጫዋቹ በአንድ አፍ የማንቸስተር ዩናይትድን ጥያቄ ተቀብለው ለዩናይትድ የሚፈርም ተጫዋች ነው። ግን ዩናይትድ ዌስትሃምን አሳምኖ ልጁን ለማምጣት እንቅስቃሴውን እንዲሁ አጠናክሮ የሚቀጥል ከሆነ ይህን ታውቃላችሁ። ግን ቤተሰቦቻችን ስለዚህ ጉዳይ ስለዚህ ተጫዋችችን ነገር ነግሬያችሁ እንጨርስና በስፖርቲንግ ሊዝበን ሩበን አሞሪም ነበር የስፖርቲንግ ሊዝበን አሰልጣኝ። ያኔ ስፖርቲንግ ሊዝበን ተጫዋቹ ታለንት እንዳለው ቢያውቅም እና እንደው በክለቡ ለማሳደግ እና ጥሩ ገንዘብ ሊያገኙበት እንደው እቅድ ቢኖራቸውም ግን አሞሪም ተጫዋቹ እንዲሸጥ ፈቃድ በመስጠታቸው ምክንያት ነው ለሳውዝሃምፕተን ልጁን የሸጡት ማለት ነው ስፖርቲንጎች። እና አሞሪም ያኔ የስፖርቲንግ ሊዝበን አሰልጣኝ ነበሩ። ማቲያስ ፈርናንዴዝን በጣም በቅርበት የሚያውቀው አሰልጣኝ ነበር እና አንዳንዶች እንደውም ሩበን አሞሪም ታለንት አይታየውም እንዴ ብለው ጥያቄ እንዲያነሱበት ሆኗል። በቅርቡ የካሳሜሮ አስተያየት ላይ እንደው ቅድም አልነገርኳችሁም እንጂ ሩበን አሞሪም ኮቢ ሜኖ ላይ በደል እንደሰራበት እና እኔ ሁሉ አሞሪምን እስከ ማናገር ደርሻለሁ። ኮቢ ሜኖንም አሞሪምንም በተጫዋቹ ያለመሰለፍ ጉዳይ ደፍሬ እስከ ማናገር ደርሻለሁ። ኮቢ ሜኖ እንዲጠነክር ምክሮችን ሁሉ ስሰጠው ነበር። ምክንያቱም እሱ ማለት የማይታመን ተጫዋች ነው። ልምምድ ላይ የሚያደርጋቸው ነገሮች በጣም ያስገርሙኛል። እሱን በጣም ነው የማደንቀው ሲል ካሳሚሮ በጣም በድፍረት ነው ስለሚሄዱ ያወራው እና ይገርመው ነበር ማለት ነው። አያችሁ ከዚህ በፊት እኔ ብዬዋለሁ፣ ተጫዋቾች በራሳቸው ጄጅ ያደርጉሃል። አሞሪም እንዲሰናበት ያደረገው አንዱ ትልቁ ምክንያት ተጫዋቾችን ትሪት የሚያደርግበት መንገድ እንደሆነ የሚያመላክት አስተያየት ነው ካሳሜሮ በሜኑ ጉዳይ የሰጠው። ማቲያስ ፈርናንዴዝንም አሞሪም ፈርዶበት ወቅቱ ሸጦታል። ዜናዎቻችን እየቀጥሉ እና ወደ ቫልቬርዴ ዜና ልለፍ። ቤተሰቦች ቫልቬርዴ ባሌባ አንድ አስተያየት ተሰጥቷል። እስቲ ቆይ ጊዜ ካለን ወደ እሱ ጉዳይ እንመለሳለን። የባሌባና የካሴዶ ንጽጽር ነው። ባሌባና ካሴዶ ንጽጽር እንዲሁም ፖል ስኮልስ
ቀጣይ ዩናይትድ አማካይ ማን መሆን አለበት በሚለው ጉዳይ ላይ የሰጠው አስተያየት አለ። ሁለቱን ወይም ከሁለቱ አንዱ እንዳለን ሰዓት እንዲሁ ሳላረዝም እንመለስባቸዋለን። ግን የቫልቬርዴን ዜና ሚረር የተባለው ጋዜጣ ነው ትላንት ይህን ይዞ የወጣው። ሚረር ጋዜጣ እጅግ ከምናምናቸው ከተከበሩ ጋዜጦች መካከል አንዱ አይደለም፣ እውነቱን ለመናገር ቤተሰቦቻችን። ስለዚህ ይሄን እንደ ሩመር ውሰዱት። ሲሪየስ የሆነ የዝውውር ወሬ አይደለም፣ ቅድም እንዳወራንባቸው። ስለዚህ ምን ይላል? ማንቸስተር ዩናይትዶች የሪያል ማድሪዶን አማካይ ፌዴሪኮ ቫልቬርዴን ለማስፈረም ክረምት ላይ ፍላጎት አሳይተዋል፣ ኮንሲደር እያደረጉት ነው የሚለን። አማካዩ በቅርቡ ግጭት ፈጥሯል። ይሄን ዜና በደንብ ሰምታችሁታል። ከኦሪላይን ቹዋሜኒ ጋር በፈጠረው ግጭት ምክንያት ወይም የጸቡ ተንኳሽ ነው ተብሎ እንዲሁ ሲተች ነበረ። ኦሪላይን ቹዋሜኒ በኋላ ላይ ገፍትሮት ያው የተፈጠሩ ኢንሲደንቶች አሉ። የአንድ ቀን ኢንሲደንት አይደለም፣ እየተንከባለለ የመጣ በሁለቱ ተጫዋቾች መካከል የተፈጠረ አለመግባባት ወይም ችግር ነው ተብሎም እንዲሁ ተገልጿል። ቡድን ውስጥ ባለው መከፋፈል ምክንያት ማድሪድ ቤት ባለው ከፍተኛ ኢጎ ምክንያት የተፈጠረ ግጭት ነው ተብሎም እንዲሁ ተገልጿል። ይሄ ግጭት ነው እንግዲህ አሁን በሮችን ከፈተ የተባለው። ዩናይትድ በዚህ ግርግር ሰሞኑን እንዳወራንበት በጠዋትም ዜናችን ቪዲዮችን ላይ እንደገለጽ ነው ለዩናይትድ መልካም ዜና ይዞ የመጣ ይመስላል። የማድሪድ ቤት ግጭት እንደው የግጭት አድናቂ አፍቃሪ ባንሆንም ሌላ ክለብ ውስጥ ያለን ግጭት በእግር ኳስ እንዲሁ ባንደግፍም፣ ግን ሁኔታው ደግሞ ለማንቸስተር ዩናይትድ ሰዎች የሚፈልጓቸው ተጫዋቾች ናቸው ሁለቱም። እውነት ለመናገር ዩናይትድ በነ ቫልቬርዴ እና በነ ቹዋሜኒ ደረጃ ያሉ አማካዮች ቢኖሩት ምን ያህል ጠንካራ ቡድን ሊሆን እንደሚችል መገመት ትችላላቸው። አሁን ይህን ስል ግን ሁለቱ ተጫዋቾች ካላቸው ባህሪ አንጻር እንደው ዩናይትድ በደንብ ጥንቃቄ ማድረግ የለበትም እያልኩ አይደለም። ጥንቃቄ መውሰድ አለብን። በተለይ የዚህ ግጭት ውጤት ምንድን ነው? ከየት ነው የተነሳው? ምክንያቱ ምን ነበር? የሚለውን ሩት ኮዞችን ሪያል ማድሪድ ብቻ ሳይሆን ማንቸስተር ዩናይትድ በራሱ ማጥራት አለበት ብዬ ነው የማስበው። ሁለቱ ተጫዋቾች ላይ ፍላጎት እስካለው ድረስ ሁለቱን በአንዴ ማስፈረም አንችልም፣ የታወቀ ነው። ስለዚህ ከሁለቱን አንዱን ደግሞ ሊስታችን ውስጥ አካተን እንቅስቃሴ ማድረግ ደግሞ መብት አለን። ምክንያቱም ተጫዋቾቹ በማድሪድ ቤት የማይሸጡ ወይም ደግሞ አንሰለብል ተጫዋቾች ናቸው ተብለው የተገለጹ ስላልሆኑ ከሚሸጡት ተጫዋቾች ተርታ የሚመደቡ ይመስለኛል። እኔ ፐርሰናሊ ከሁለቱ አንዱ ክለቡን የመልቀቅ ዕድል አላቸው ብዬ አምናለሁ እና ማንቸስተር ዩናይትድ ይህን ልጅ መፈለጉ ተፈጥሯዊ ይመስለኛል። ምክንያቱም በቫልቨርዴ ያህል ፕሮፋይል ዩናይትድ አማካይ ክፍሉ ላይ በደንብ ያስፈልጓል። መሪ የሆነ አማካይ ነው። አንዳንድ ጊዜ በጣም የማይተምሩ ኳሶችን ከተክለ ሰውነቱ ውጭ በሆነ ሁኔታና እንደውም አንዳንዴ ሁሉ የሆነ የፊዚክስ ጥራት የሚያስፈልጋቸውን ኳሶች ሁሉ የሚመታ ልጅ ነው። በጣም ኳስ ይመታል። በጣም የሚያገባቸው ጎሎች በጣም አስገራሚ ናቸው። ይሄ ልጅ እና ቨርሳታይል ነው ደግሞ በተከላካይ ቦታ መጫወት የሚችል ልጅ ነው እና አይ ቲንክ የዩናይትድ ፍላጎት ሚረር ጋዜጣ ያወጣው ተፈጥሮዊ ፍላጎት ይመስለኛል። ልጁ ማርኬት ላይ እስከቀረበ ድረስ ማድሪድ የትኛውን ተጫዋች ለመሸጥ ይወስናል የሚለው እስካሁን አልታወቀም። በጠዋት ዜና ላይ በደንብ አብራርቸዋለሁ ይህን ጉዳይ። እነሱ ሲወስኑ ዝግጁ ሲሆኑ ግን ዩናይትድ ከሁለቱም አንዱን የማስፈረም ፍላጎት ኖሮት እንቅስቃሴ ውስጥ ሊያስገባ የሚችል ሁኔታ ነው የተፈጠረው። በዛ ምክንያት የወጣ ዜና ነው ማለት ነው። ከቹዋሜኒ ውጭ ደግሞ ቫልቬርዴንም ይፈልጉታል ተብሎ ተገልጿል። ኮንትራቱ እስከ 2029 ነው የሚቆየው ከማድሪድ ጋር። ዩናይትድ ይህን ተጫዋች ለማስፈረም ልክ እንደ ቹዋሜኒ ጠንከር ያለ ፍላጎት የሚኖረው ከሆነ ግን ከፍተኛ ገንዘብ ሊያስወጣው ይችላል ተብሎ ተገልጿል። ሌላው ልጁ ከሪያል ማድሪድ ቤት እንዲለቅ የሚያደርገው የአምበልነቱ ጉዳይ ሊነጠቅ ስለመሆኑ ትላንት በርካታ ሪፖርቶች ከወደ ስፔን ይጠቁመውናል። እንደውም ምን ብለዋል? ቫልቨርዴ በክለቡ ቤት የነበረው የዲሲፕሊን ግጭትና እንዲሁም በቅርቡ ከተሰቱት ክስተቶች ጋር ተያይዞ ጥፋተኛ ተደርጎ ተቆጥሯል እና ይሄ ጥፋተኝነቱ ደግሞ አምበልነቱን እስከ ማስነጠቅ ድረስ እንዲሁም በሪያል ማድሪድ ቤት መልበሻ ክፍል ውስጥ የግጭቱ ትልቁ መንስኤ ሰበብ ተደርጎ ሁሉ እየተቆጠረ ነው ያለው ቫልቨርዴ እና እንደ ተንኳሽ ታይቷል ማለት ነው። ተንኳሽ የሚለውን በኮቴሽን አድርጉት ቤተሰቦቻችን፣ ምክንያቱም ይሄ ጋዜጦች ወሬ ስለሆነ። እንደውም አንዳንድ ዘገቦች እንደሚሉት ብዙ የሪያል ማድሪድ ተጫዋቾች ከቹዋሜኒ ይልቅ ቫልቨርዴ ነው ክለቡን መልቀቅ ያለበት በሚል ምርጫቸው እንደሆነ እሱ ቢወጣ ከክለቡ ጋር ቢለያ ምርጫቸው እንደሆነ የቲሙን ስፕሪት መልበሻ ክፍሉን እየበጠበጠ ነው የሚል ስሜት እንዳላቸው ተገልጿል። ይሄ ጉዳይ ደግሞ ተጫዋቹን እጅጉን
እጅጉን እንዳናደደው ነው የተገለጸው። ያው ብዙ ጊዜ ኡራጓዊ ተጫዋቾች ተንኳሽ ናቸው። እውነት ለመናገር እንደው በግል ተጫዋቹን መክሰስ ፈልጌ አይደለም፣ ግን እንደው ከሉዊስ ሱዋሬዝ ጀምሮ ኡራጓዊ ተጫዋቾች መነጋገሪያ የሚሆኑ በተለይ እንዲህ ጸብ በተነሳ ቁጥር እንኳን ከተቃራኒ ቡድን ተጫዋች ጋር ቀርቶ ከራሳቸው የቡድን አጋር ጋር ጸብ የሚፈጥሩ ባህሪ ያላቸው ህዝቦች ናቸው ኡራጓውያን ብል ይቀላል። ያው በተጫዋቾቹ እንደዚሁ ስለምናይ ነው ግልጽ እንጂ ይሄ ነገር ቫልቨርዴን በጣም አስከፍቶታል፣ አስቆጥቶታል። የማድሪድ ተጫዋቾች እሱን ጥፋተኛ ማድረጋቸው ተብሎ ተገልጿል። አምበልነቱን ከተነጠቀ ደግሞ ይሄ ጉዳይ ይበልጥ ቴንሽኑ የሚጨምር ነው የሚሆነው ነው እየተባለ ያለው እና የፌዴሪኮ ቫልቫርዴ ተጽዕኖ አሁን በሪያል ማድሪድ ቤት እየቀነሰ የክለቡን በር መውጫውን በር ይመለከታሉ ተብለው ከሚጠበቁ ተጫዋቾች መካከል አንዱ ሊሆን ይችላል ተብሎ ተገልጿል። የማድሪድ ውሳኔ ይጠበቃል። ቤተሰቦቻችን ማንን ለመሸጥ ይወስናል ማድሪድ? ሸዋሜኒን ነው ወይንስ ደግሞ ቫልቨርዴ? እሱን ፌዴሪኮ ቫልቨርዴ፣ እሱን አብረን እናያለን። ቀጣይ የክለቡ ቋሚ አሰልጣኝ የሚሆኑት ይመጣሉ የተባሉት ጆዜ ሞሪኖም እዚህ ጉዳይ ላይ ትልቅ ሰይ ይኖራቸዋል። ትልቅ የሆነ ውሳኔ ያሳልፋሉ ተብሎ ነው እየተጠበቀ ያለው። ዩናይትድ እድሉን ያገኛል ማለት ነው። ከሁለቱ አንዱ ተጫዋቾች የሚሸጡና በራቸውን ክፍት የሚያደርጉ ከሆነ ለሽያጭ። ነገር ግን እዚህ ጋር ትልቅ ጥያቄ ያስነሳል። ሪዮ ፈርዲናንድ አንድ አስተያየት ሰጥቶ ነበር ከቹዋሜኒ ጋር በተያያዘ የቹዋሜኒ ባህሪ ጉዳይ ቅንጣት ያህል አልጠራጠርም ልጁ ጸባይ ያለው ተጫዋች ስለመሆኑ ሲል አስተያየት ሰጥቷል። አይ ቲንክ የውስጥ መረጃ ሳይኖረው አይቀርም ፈርዲናንድ የግጭቱ ተንኳሽ ሌላ ተጫዋች እንደሆነ ቹዋሜኒ እንዳልሆነ ፈርዲናንድም የተረዳ ይመስላል። ግን ደግሞ ቫልቬርዴ ቢመጣስ የዩናይትድን መልበሻ ክፍል እንደው ሊረብሽ አይችልም ወይ የሚለው ሌላው የደጋፊዎች ስጋት ይሆናል። ፍላጎቱ እንዳለ ሆነው በመጨረሻም ቤተሰቦች የኢያን ራይትን አስተያየት እንዲሁ ላድረሳችሁና ለውጣ ይበቃናል። ዛሬ በጣም ስለረዘመ ቪዲዮ ሞይሰስ ካሴዶ እና ካርሎስ ባሌባን ነው ያነጻጸረው። ኢያን ራይት የቀድሞ የአርሰናል ሌጀንድ ተጫዋች ነው። በጣም እውቅ የሆነ የአርሰናል ደጋፊ እንደሆነ ፐንዲት እንደሆነ እናውቃለን። ንጻሬ ውስጥ ገባ። ሁለቱን አማካዮች አነጻጸር ሲባል ሁለቱም ቶፕ የሆኑ አማካይ ስፍራ ተጫዋቾች ናቸው ብሏል። ግን ጨዋታን አፌክት የሚያደርጉበት መንገድ ሁለቱም ይለያያል ብሏል። ለምሳሌ አሁን ካሴዶን ስናይ ሞር ዲሲፕሊንድ የሆነ ተጫዋች ነው። በተለይ ታክቲካሊ የሚመች የሚሰጠውን ታክቲክ ሜዳ ላይ ለመተግበር ጥረት የሚያደርግ ተጫዋች ነው ብሎታል። በተለይ አደጋ ሊመጣ ሲል ቀድሞ ያውቃል፣ ያነፈንፋል ነው የሚለው። ስፔሶችን ከቨር ያደርጋል በጣም በፍጥነት ብሏል። እንዲሁም ለቡድኑ ሚዛን የሚሰጥ አጠቃላይ ሁለገብ ተጫዋች ነው ሲል ነው ያደነቀው። ይህን ተጫዋች ቡድናችሁን ፕሮቴክት ያደርጋል ብላችሁ ከተከላካዮች ፊት አምናችሁ የምታሰልፉት ልጅ ነው ሲል ካሴዶን አድንቆ በአጠቃላይ የጨዋታዎችን ሞመንት ኮንትሮል የሚያደርግ ተጫዋች ነው ሲል ነው ያደነቀው። ባሌባ ግን አለ ባሌባ የተለየ ባህሪ ያለው ኤክስፕሎሲቭ የሆነ ተጫዋች ነው ሲል አድንቆታል። በተለይ ኳስን ወደፊት የሚገፋበት መንገድ አግሬሲቭሊ ተጫዋቹን ለየት ያደርገዋል ነው የሚለው። እንዲሁም ላይን ብሬክ በማድረግ የተዋጣለት ተጫዋች ነው ከኳስ ጋር ያለው እንቅስቃሴ በተለይ ብሏል። ከዛ ውጭ ፊዚካሊ ይሄ ልጅ ያለውን ተክለሰውነት ተጠቅሞ አማካይ ክፍልን ዶሚኔት በማድረግ በተለይ ባትሎችን ማሸነፍ የሚችልና ለየትኛውም ቡድን የአማካይ ክፍል ጥንካሬን የሚሰጥ ተጫዋች እንደሆነ ነው ባሌባን የገለጸው ማለት ነው። እና ባሌባ ይበልጥ ነፃነት አግኝቶ ወደፊት በመሄድም ኳስን እንዲሁ ወደፊት ፕሮግረስ በማድረግ የሚጫወት ልጅ ነው። አጫወቱ ደግሞ ልክ እንደ ካሴዶ ስናየው አንፕሪዲክተብል ነው ብሎ ይናገራል ማለት ነው። ስለዚህ አስፈላጊ ሲሆን ቦክስ ውስጥ ታገኙታላችሁ ባሌባ ነው እውነት ለመናገር ያ ራይት እንዳለው ቦክስ ውስጥ ሄዶ ኳስ በጣም ጥሩ አድርጎ ሊሞክር ሊመታ ጎል ለማስቆጠር ጥረት ሲያደርግ ትመለከታላችሁ። ካሴዶ ግን አይ ቲንክ ሞር ዲሲፕሊን የሆነ ተጫዋች ነው እና አጫወቱ ደግሞ የሚገመት ነው። ምክንያቱም ሮሉ ሚናው በታክቲክ የታጠረ ስለሆነ ሲል ገልጾታል ማለት ነው። እና በአሁኑ ሰዓት አለ ግን በአሁኑ ሰዓት ካሴዶ ይበልጥ ኮምፕሊት የሆነ አማካይ ነው ሲል ያለውን ኤክስፒሪየንስ በከፍተኛ ደረጃ የመጫወት ኤክስፒሪየንስ ጠቅሶ አስቀድሞታል ማለት ነው። ባሌባ ግን በዚህ እድገቱ የሚቀጥል ከሆነ ምናልባት ከፕሪሚየር ሊጉ የምንጊዜ ምርጥ አማካዮች መካከል አንዱ
እንዲሆን የሚያስችሉት ችሎታዎችና ሁሉንም ነገሮች የያዘ ልጅ ነው። በዚሁ እድገቱ ከቀጠለ በሚል ነው የዩናይትድ የዝውውር ኢላማ ስለሆነው ስለ ባሌባ አስተያየቱን የሰጠው። ባሌባ እንግዲህ ቀጣይ መጪው ክረምት የዝውውር መስኮት ሲከፈት በተለይ ከዓለም ዋንጫ በፊት ዩናይትድን ይቀላቀላል የሚል ሪፖርት ትላንት በስካይ ስፖርት መውጣቱ ይታወሳል። ለማንኛውም ቤተሰቦች አብራችሁኝ ስለነበራችሁ ከልብ ነው ማመሰግናችሁ። ለድጋፋችሁ፣ ለላይካችሁ፣ ለኮሜንታችሁ፣ ለሁሉም ነገር ከልብ አመሰግናለሁኝ። ነገ በተመሳሳይ አዳዲስ ነገሮችን ይዤ እገኛለሁ። እስከዛ ሰላም ሁኑ ባይ